የኢትዮ አሜሪካ የንግድ ምክር ቤት በኢትዮጵያና በአሜሪካ በንግድ ስራ ላይ ለተሰማሩ ግለሰቦችና ተቋማት የእውቅና ሽልማት አበርክቷል። በሀገር አሜሪካ በተሰናዳው መርሃ ግብር ላይ የእውቅና ሽልማት ከተበረከተላቸው ተቋማት መካከልም የኛው ጣቢያ ኢቢኤስ ቴሌቪዥን አንዱ ሲሆን ይህንኑ የእውቅና ሽልማት የጣቢያችን ዋና ስራ አስፈጻሚ አማን ፍሳጽዮን ተቀብለዋል። የእውቅና ሽልማት ዝግጅቱን የተመለከተውን መረጃ ፍሳ ደሳለኝ በዝርዝር ተመልክቶታል። የኢትዮ አሜሪካ የንግድ ምክር ቤት በኢትዮጵያና በአሜሪካ በንግድ ስራ ላይ የተሰማሩ ግለሰቦችና ተቋማትን በማሰባሰብ የተሞክሮች ልውውጥ የነበረባቸው የውይይት መድረኮችን ሲያካሂድ ቆይቷል። ሰሞኑንም በኢትዮጵያና በአሜሪካ በንግድ ስራ ላይ ለተሰማሩ ግለሰቦችና ተቋማት የእውቅና ሽልማት አበርክቷል። የእውቅና ሽልማት ከተበረከተላቸው ተቋማት መካከል ታዲያ የኛው ጣቢያ ኢቢኤስ ቴሌቪዥን አንዱ ሲሆን የጣቢያችን ዋና ስራ አስፈጻሚ አማን ፍሳጽዮን የእውቅና ሽልማቱን ተቀብለዋል። ዋና ስራ አስፈጻሚው በመድረኩ ባደረጉት ንግግር የተቋማቸውን የሁለት አስርተ ዓመታት ጉዞ አስታውሰው የኢትዮ አሜሪካ የንግድ ምክር ቤትን ጨምሮ ለሁሉም የጣቢያው መስራቾችና ሰራተኞች ምስጋና አቅርበዋል። በጣም አመሰግናለሁ ኢትዮ አሜሪካን ቼምበር ኦፍ ኮመርስ እንደዚህ አይነት የሪኮግኒሽን ጊዜ በማዘጋጀታችሁ እጅግ በጣም በክብር አመሰግናለሁ። ኢቢኤስ ለኔ ብቻ ሳይሆን ከኔ ጋር አብረው ለመሰረቱት እና የኢቢኤስ ሳክሴስ በጣም በብዙ ሰዎች አሁን ልጠራቸው በማልችል ሰዎች የተደገፈ ነው። በእኛ ሀሳብ ብቻ ሳይሆን እንግዲህ 44 ፕሮግራሞች በአንድ ሳምንት ውስጥ እናወጣለን። 44 እነዚህ 44 ፕሮግራሞች አሴምብሊ ላይን ኑሯቸው ማኒፋክቸር የሚደረጉ ፕሮግራሞች አይደሉም። የሀሳብ ቅንብር፣ የሀሳብ ክሪኤቲቪቲ በየሳምንቱ እየተቀያየረ የሚወጡ ወጣውም ደግሞ አሸናፊ ሆነው ብጠራላችሁ ሁሉንም ፕሮግራሞች ታቋቸዋላችሁ። ይህንን የሚያደርጉ ኃይሎች በሞላ ላመሰግናቸው እወዳለሁ። ተቋሙ በርካታ ውጣ ውረዶችን ማለፉን የጠቆሙት ዋና ስራ አስፈጻሚው ሰይፉ በኢቢኤስና ቲክቶክ የመሳሰሉ መርሃ ግብሮች አዘጋጆችም ለ15 ዓመታት ከጣቢያው ጋር በመዝለቃቸው ምስጋና አቅርበዋል። እንዲሁም በማርኬቲንግ ዘርፉ ከድርጅቱ ጋር አብረው ለሰሩና አሁንም ድረስ አብረው ለዘለቁ አጋር ተቋማትና በአጠቃላይ ለኢትዮጵያ ሕዝብም አመሰግናለሁ ብለዋል። በማርኬቲንግ ከኛ ጋር አጋር ሆነው ሲሰሩ የቆዩ እንደነ ካክተስ፣ ዘሌማን፣ ሌሎችም የኤጀንሲዎች በጣም ወደ ላይም ስንወጣም ወደ ታችም ስንወጣ አጠገባችን የነበሩ ተቋሞች እንደነ ኢትዮ ቴሌኮም፣ ኮመርሻል ባንክ መቼም በጥሩም በመጥፎም ጊዜ ያልተለዩ ትላልቅ ድርጅቶች ከዛም አልፎ እናንተ እና የኢትዮጵያ ሕዝብ ተመልካቾቻችንን በክብር ላመሰግናችሁ እወዳለሁ። የኢትዮ አሜሪካ የንግድ ምክር ቤት ባዘጋጀው በዚሁ የእውቅና ሽልማት መርሃ ግብር በኢትዮጵያና በአሜሪካ በተለያዩ የንግድ ስራ ዘርፎች ተሰማርተው ውጤታማ መሆን የቻሉ በርካታ ግለሰቦችና ተቋማት ተመሳሳይ የእውቅና ሽልማት ተሰጥቷቸዋል።